ግብጽና ኤርትራ ላይ ያነጣጠረ ጥቃት ለመክፈት ጀነራሉ ዛቱ። የካይሮ አስመራና ምጽዋ ኤርፖርቶች ትልቅ የድሮን ጥቃት ስጋት አንዣቦባቸዋል። ይህን ተከትሎ የካይሮ ሹማምንት የአቡዳቢን ጌቶች ደጅ እየጠኑ መሆኑ ተዘግቧል። በግብጽ አየር ማረፊያና ስትራቴጂ ሰፈሮች ላይ ወሳኝ እርምጃ እንደሚወሰድ የሱዳኑ ፈጥኖ ደራሽ ኃይል ዝቷል። የሱዳኑ ፈጥኖ ደራሽ ኃይል በግብጽ አየር ማረፊያ ስትራቴጂክ ሰፈሮች ላይ ግብጽ ጥቃት ለመፈጸም ዛቻ ማሰማቱን ተከትሎ ለተባበሩት አረብ ኤሚሬቶች ስሞታ አሰምታለች። ጀነራል መሐመድ ሐምዳን ደጋሎ በግብጽ አየር ማረፊያና ስትራቴጂክ ሰፈሮች ላይ ጥቃት ለመፈጸም የሚሰነዝሩ ዛቻን ተከትሎ የግብጽ የልብ ትርታ እየናረ ይገኛል። በተለይም በሱዳን ፈጥኖ ደራሽ ኃይል እጅ የወደቀው የኤልፋሻር ግዛት ቁጥጥርን ተከትሎ ግብጽ የተባበሩት አረብ ኤሚሬቶችን ፈጥና ማነጋገሯ ታውቋል። ግብጽና የተባበሩት አረብ ኤሚሬቶች በሱዳን እርስ በርስ ጦርነት ጀነራል ሐምዳን ደጋሎና ጀነራል አልቡርሃንን በመደገፍ የሱዳናውያንን መከራ እያከፉት ይገኛል። በቅርቡ የአየር መከላከያ ስርዓቶችንና ከፍተኛ የቴክኖሎጂ ድሮኖችን ከተባበሩት አረብ ኤሚሬቶች የቀረበለት የሱዳን ፈጥኖ ደራሽ ኃይል የሀገሪቱን ጦር ከወሳኝ ይዞታው ማስለቀቅ መቻሉ በግብጽ ወገን ስጋት ፈጥሯል። የሱዳን ጦር በበኩሉ ካጋራቸው ግብጽ የቅድመ ማስጠንቀቂያ ራዳር ስርዓትና በግብጽ ራስ ባናስ በሚገኘው የጦር ሰፈር ውስጥ ያሉ የአየር መከላከያ ስርዓቶችን ለመጠቀም ያቀረበውን ጥያቄ ካይሮ ግጭቱ ዘልቃ ላለመግባት በመስጋት እምቢቷን መግለጿ ተዘግቧል።